ወደ መልሶ ወደ መኮንታ ወደ ተባለው ካምፑ መግባቱን ለማወቅ ተችሏል። በደቡብ ጎንደር በአራት የተለያዩ ቦታዎች በፋኖ ኃይሎችና በአገዛዝ ጦር መካከል ከፍተኛ ውጊያ የተቀሰቀሰ ሲሆን በላይ ጋይንት በሶስት አቅጣጫ በዛጎች በተባሉ ቀበሌዎች አካባቢ እንዲሁም በተለያዩ የላይ ጋይንት አካባቢ ከፍተኛ ውጊያ እየተደረገ ሲሆን የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በጋራ ያንን አካባቢ የመጣውን የአገዛዙ ጦር መክተው መመለሳቸውን አስታውቀዋል። በተደረገው ውጊያም በርካታ የአገዛዙ ጦር መደምሰሱን ለማወቅ ተችሏል። በመተማ እንዲሁም አሻሚትና ቧንቧ በተባሉ ቦታዎች ላይ የመንግስት ጦር አሻሚትንና አካባቢውን ለመቆጣጠር ተጋድሎ ያደረገ ቢሆንም የአገዛዙን ጦር መተው አሻሚት ከተማንና ቧንቧ የተባሉ ከተሞችን መልሰው በእጃቸው ማስገባታቸውን ለማወቅ ተችሏል። በርካታ የመገናኛ ሬዲዮኖችን መማረካቸውንና ወታደራዊ መኮንኖች ሻምበል መሪዎችን ጨምሮ በስም ያልተጠቀሱ የመቶ መሪዎችን መግደላቸውን አስታውቀዋል። መከላከያው በተደጋጋሚ የተለያዩ ክፍለ ጦሮችን እየያዘ ለማጥቃት ከፍተኛ ጥረት ያደረገ ቢሆንም እስከዛሬ ድረስ ምንም ያልተሳካለትና ክሳራ እየደረሰበት እየተመለሰ እንደሆነ ለማወቅ ተችሏል። ለተወሰነም ጊዜም ያችን አሻሚት የተባለችውን ከተማ የተቆጣጠረው የአገዛዙ ጦር ከፍተኛ ቁጥር ያለው ኃይሉ ስለተመታበት ቦታዋን ለቆ ወደ መጣበት የተመለሰ መሆኑን ለማወቅ ተችሏል። በጣም ነው ማመሰግነው። እንግዲህ በሰሞኑ የአማራ ህዝብ ተጋድሎ ላይ ዋናነትም ከሰሞኑ ከተፈጠረውና አገዛዙ እንደ ትልቅ ክስተት ተመልክቶት ከፍተኛ ሽፋን በሰጠው የአንድ ግለሰብ ብልጽግና መንደር መቀላቀልን ወይም መምጣትን ተከትሎ እንግዲህ የፋኖ ትግል ምን ሊመስል ይችላል የሚለው ነገር ፋኖ አመሰራረቱንና አካሄዱን አሁን የደረሰበትን ደረጃ ካለመረዳትና ካለማወቅ የተነሳ እንደው ፋኖ እንዴት ሊቀጥል ይችላል የሚል በተወሰነ ደረጃ ስጋት የገባው ካለ በእርግጥ ፋኖ ሰሞኑን እያደረገ ያለው እርምጃና እንቅስቃሴ መልስ እየሰጠው ነው ማለት ይቻላል። በነገራችን ላይ ሰሞኑን ገባ የተባለውን ግለሰብ ከዚህ በፊት ለሶስትና ለአራት ወራት በተከታታይ እንደተመለከትነው ከሆነ ራሱ ምናልባት 2 እና 3 አጃቢዎችን ይዞ ፌስታል ይዞ አንድ ውሻ አስከትሎ ሲንከራተት እንደነበረ ነው የምናውቀው። ይህ ሰውዬ ከፍተኛ ጥቅም አግኝቷል። እውነት ለመናገር በውጊያ ተሳትፎ የማያውቅ ግለሰብ ከገባ በኋላ አሁን ከፍተኛ ችግር ውስጥ ነው የወደቀው። እንግዲህ ጎንቻ ሲሶ፣ ነሴ ሳር ምድር፣ ሸበል በረንታ፣ የበላይ ዘለቀ ሀገር ስንት ጀግና ያበቀለበት ሀገር እንደዚህ አይነት ግለሰብ ወደ ጽግና ገባ ተብሎ አሸሸ ገዳሜ መባሉ እጅግ በጣም በመንግስት ደረጃ ያሳፍራል። ይህ ግለሰብ ልክ እንደነ ጃልሰኝ 1000 እና 2000 10000 እና 5000 ጦር ይዞ የገባ አይደለም። ምናልባትም መሳሪያ ሳይታጠቅ በአጃቢዎቹ ታጅቦ የገባ ግለሰብ እንደሆነ ነው መረጃዎች የሚያመላክቱት። ይህን ግለሰብ አሁን ከፍተኛ ጭንቀት ውስጥ ነው የወደቀው። እነሱ በከፍተኛ ደረጃ ሚኒሻውን አሰልፎ የፋኖ ልብስ በማልበስ እኛ ህዝባችንን በድለናል፣ የአማራ ጥያቄ ተመልሶልናል፣ ስለዚህ ትግላችንን አቁመን ከመንግስት ጋር ተሰልፈን ህዝባችንን ለመካስ ተዘጋጅተናል የሚል ፕሮፓጋንዳ ለመስራት ነበር ከፍተኛ እንቅስቃሴ ሲደረግ የነበረው። ከዚህ በፊት እንደምታውቀው ጃልሰኝን ወደ ምህረት ወይም ወደ መንግስት ጋር ድርድር አድርጎ ወደ ሰላማዊ መንገድ ገባ ሲባል በኦሮሚያ ክልል በአንዳንድ ከተሞችና በአዲስ አበባ እኛ ራሳችን ባይናችን ያየነው በመኪና እየተንቀሳቀሱ በመገናኛ፣ በሜክሲኮ፣ በሀያት፣ በጣፎ አካባቢ ተኩስ እያሰሙ ህዝቡን ሲያሸብሩ እንደነበር ልክ እንደዛ አይነት ነገር ለማድረግ ፍላጎት ነበረው። ነገር ግን የሚጨበጥለት እጅ አጣ። ይሄ ግለሰብ ይዟቸው የመጣው ቁጥር ለመንግስትም በሰጠው ፕሮፓጋንዳ ልክ አሁን በድፈት ወጥቶ ይህን ያክል ጦር ይዤ ገብቻለሁና አማራ ክልል ላይ የፋኖ ኃይሎች እየደከሙ ነው፣ እጃቸውን ሰጠዋል፣ ከእንግዲህ በኋላ የሚያስቸግረን ነገር የለም ለማለት የማይችልበት ደረጃ ነው። ከዚህ አልፎ ደግሞ እጅ ሰጣሉ የተባሉት የታሉ? ከሰሞኑ ይመጣሉ ብለህ ቃል ገብተህ ነበረ ተብሎ ከብሔራዊ ተሐድሶ ኮሚሽን ምክትል ኃላፊው ብርጋዴር ጀነራል ደርቤ መኩሪያ ደብዳቤ እንደተጻፈለት መረጃዎች ዛሬ ወጥተዋል። እንግዲህ እነ ማስረሻ ሰጤ ከፍተኛ ጭንቀት ውስጥ ነው የወደቁት። መስፍን አባተን ጨምሮ ማስረሻ ሰጤ ምናልባት ወደ አማራ ክልል ሄደው እንደሚሆን የሆነ የሚመጥናቸውን ቦታ የተላላኪነት ቦታቸውን ሊሰጣቸው ይችላል። ነገር ግን ልክ ጃልሰኝ እንዳደረገው አይነት አካሄድ አማራ ክልል ላይ ምናልባትም ሚኒሻውን ይዞ ሊያደርግ ይችላል። እነሱ ግን ቃል የገቡላቸው በርካታ ግለሰቦች
በርካታ የፋኖ ኃይሎች በጥቂት ቀናት ውስጥ ወደ አማራ ክልል እጅ ይሰጣሉ፣ ለዚህም ሰራዊቱ ተዘጋጅቶ ይቀበላቸው በማለት ዲስኩራቸውን ሰፋ አድርገው ነበር የተናገሩት። ነገር ግን የሚመጣ ኃይል አጡ። ይሄንን በማጣታቸው የብሔራዊ ታድሶ ኮሚሽን ለሁለቱ ግለሰቦች በተለይ በዋናነት ለማስረሻ ሰጤ በብርጋዴር ጀነራል ደርቤ መኩሪያ የተጻፈ ደብዳቤ በእጁ እንደደረሰው መረጃዎች አሁን ማምሻውን ደርሰውናል። በሚዲያዎች ከፍተኛ ከበሮ እየተመታ ተዘፍኗል። በተደጋጋሚ ጊዜ የፋኖ ኃይሎች ወደ አንድነት እየመጡ እንደሆነ መንግስት ስላወቀ እያደረገ ያለው ነገር ምንድነው? ማስረሻ ብቻ አይደለም ሌሎችም እየወጡ ነው በማለት የስልክ ቅጂዎችን በአርቲፊሻል ኢንተለጀንስ በደንብ አድርጎ እየቆራረጠ በማቅረብ እርስ በርሳቸው እንዲጋጩና ጥርጣሬ ውስጥ እንዲገቡ ለማድረግ ዝግጅት አድርጎ በሚዲያዎች በሙሉ በእነሱ ደጋፊ ሚዲያዎች እየቀረቡ ነው የሚገኙት። ይሄ ነገር እንግዲህ መልስ እየተሰጠበት ነው። ከፋኖ ኃይሎች ብልጽግና የሚሰጥ እጅ የለንም፣ እጃችንን ማንም አይጨብጠውም፣ እኛ በደል ደርሶብን በደልን ተጠይፈን የወጣን መሪዎች ነን። አንዳንዱ መሪዎች እንደው እየተናገሩ ያሉት እኛ ለማድረክ ነው፣ ማርከን አሰልጥነን አስታጥቀን ውትድርና ላስተማር ነው ለብርሃኑ ጁላ ነው ወይ እጃችን የሚሰጠው በማለት ለእነዚህ ወታደራዊ አመራሮች ከፍተኛ ንቀት እንዳላቸውና በፍጹም የማይሞከር እንደሆነ ነው መረጃዎች እያመላከቱ ያሉት። እንግዲህ አንዳንድ አመራሮች እኔ ብቻዬን እንኳን ብቀር እንኳን ማልቀረውን ብቻዬን እንኳን ብቀር ለዚህ ስርዓት እጄን የምሰጥ ሰው አይደለሁም፣ እጅ የሚጨብጥ እንጂ የሚጨበጥ እጅ የለኝም በማለት በልህና በቁጭት እየተናገሩ እንደሚገኙና በአጠቃላይ ግን የፕሮፓጋንዳ ሂደታቸው ምናልባትም ባለፈው ኢንተርቪው ስናደርግ ለአንድ ሳምንት ግፋቢል ለሁለት ሳምንት ጊዜ ነው ሊቆይ የሚችለው። በኋላ ግን እንደ ምንጭ ውሃ እየጠራ ይመጣል። ማንኛው ትክክለኛ እንደነበረ እንደ ምንጭ ውሃ ጠርቶ ለአማራ ሕዝብ የትኛው ኃይል ነው ጀግና፣ የትኛው ኃይል ነው በፕሮፓጋንዳ ብቻ የትኛው ኃይል እንደሆነ እናየዋለን በማለት ተናግረን ነበረ። ይኸው አሁን ጨንቋቸው አንድ የደብዳቤ መጽሐፍ አንድ ሚኒሻውን የፋኖውን ልብስ አልብሶ ወደ ከተማ ለማምጣት እንቅስቃሴ እያደረጉ እንደሚገኙ ነው መረጃዎች የሚያመላክቱት። የፋኖን ትግል ያዳክማል ያለውን የትኛውንም እርምጃ የአብይ አህመድ አገዛዝ ወስዷል። በጦር ኃይል ድሮን፣ በጀቶች፣ በከባድ መሳሪያዎች፣ በሴራ በተንኮል ልዩ ኃይል በማሰልጠን አድማ በታኝ በማሰልጠን ለሚሊሻ ከፍተኛ ደሞዝ በመክፈል ፖለቲካዊ ሸፍጦችን በመስራት ሰውን በማስራብ በአስገድዶ መድፈር አሁን ደግሞ መጀመሪያ የራስ የሆነን ሰው ካስገቡ በኋላ በማስከዳት እንደነዚህ አይነት ሸፍጦችን ያልተጠቀመባቸው ያልሄደባቸው ርቀቶች የሉም። ግን አንዳቸውም ውጤት አላመጣም። ፋኖ የበለጠ እየገዘፈ የመጣበት ሁኔታ ነው የምናስተውለው። እንግዲህ አብይ አህመድ በየቦታው ክሽፈት ነው። በየቦታው የጀመራቸው ነገሮች ሁሉ እየተበላሹበት ነው። የምናውቃቸው ሁለት ስምምነቶች የፕሪቶሪያውና የታንዛኒያው ስምምነቶች አሁን ላይ ለአብይ አህመድ ትልቅ የፖለቲካ ሸክም ነው ይዘውበት የመጡት። የፕሪቶሪያ ስምምነት ለአብይ አህመድም ለውሃትም ኃይል ለማንም የሰራ አይደለም። ኢትዮጵያንን በተለይም የትግራይ ክልልን የበለጠ መከራ ውስጥ ነው የከተተው። ወደ አማራ ክልል ደግሞ ጦርነትን ነው የጋበዘው። የታንዛኒያውን ድርድር በጃልሰኝ የሚመራው ቡድን ሰራዊቱን ይዞ ከገባ በኋላ ዛሬ እንደምንሰማው ከሆነ አብዛኛው እየታሰረ ነው። መገደሉንም እየሰማን ነው። ብዙዎች እንደው ምን ማለት ይቻላል አብይ አህመድ እንዲህ አይነቱን ነገር ይሞክራል፣ የሚሳካለት ግን አይደለም። ይሄ እየታወቀ ነው። አሁንም ከአብይ አህመድ ጋር ድርድር እያሉ ጫና የሚፈጥሩ ኃይሎች ምናልባት ከዚህ ምን ተምረዋል የሚለውን ጥያቄ እንድናነሳ የሚያደርገን መሳይ ይህ ስርዓት እኮ አንደኛ የድርድር ስርዓት አይደለም። ለድርድር ፍላጎት ያለው ስርዓት አይደለም። ለጊዜውም ቢሆን ኃይሉ እየደከመበት ሲመጣ ከተዋጊ ኃይሎች ውስጥ በተወሰነ ደረጃ ቁጥራቸውን በመለያየት የተወሰኑትን ስቦ በማምጣት ልክ ድርድር እንደሚፈልግና አገሪቱ ወደ ሰላም እንድትሄድ የሚፈልግ መንግስት መስሎ ለመታየት ጥረት ሲያደርግ ነው ያየ ነው። ይሄንን አንተ እንዳልከው በታንዛኒያ ከኦሮሞ ነጻነት ግንባር ጋር ባደረገው ውይይት ታይቷልኝ። አመራሮችን ከበረሃ ከጫካ በዓለም አቀፍ ቀይ መስቀል ማህበር አማካኝነት ከወሰዳቸው በኋላ የመጀመሪያ ጥያቄ ያቀረበላቸው የኦሮሚያ ክልል ህዝብ እንዴት ነው ሰላም የሚያገኘው? እንዴት ብንሆን ነው አብረን ሰርተን ክልሉን ልናበለጽግ ምንችለው? ሰላም ልናመጣ ምንችለው? እንዴት አድርገን ነው አይደለም ያቀረበላቸው ጥያቄ ገንዘብ ነው፣ ስልጣን ነው፣ የተደላደለ ኑሮንና መሬትን ነው። በአንዳንዶችንም ዩኒቨርሲቲ አስገብቼ መሬት ሰጥቼ እያለ ነው የደለላቸው። ይሄንን በፍጹም አንቀበልም ሲሉ ነው መጨረሻ ላይ የይምሰል የሆነ የሚመስል ድርድር አድርገው ሳይሳካ ነው የቀረው። በኦሮሚያ ክልል የተወሰነ ስልጣን ይሰጣቸው ተብሎ በጠቅላይ ሚኒስትሩ ታዘው የሄዱ ተደራዳሪዎች ይህን ጥያቄ ጠረጴዛ ላይ ያስቀምጠውላቸዋል። የትግራይ ኃይሎችን ብንመለከት በፕሪቶሪያ ያደረጉት ስምምነት ምን አይነት ዋጋ እንደሌለው እያየን ነው። አሁን በእነሱ ላይ ሲመልሰው ኃይላቸው ሲጠነክር ያንን ስምምነት እንዳልነበረ ለማድረግ ከፍተኛ ጥረት አድርጓል። የፋኖ ኃይሎችንም እኮ መሳይ በጣም በተደጋጋሚ ጊዜ ዘመንን ራሱ በግለሰብ ደረጃ እኮ 4 ጊዜ ሽማግሌ ተልኮበታል። 4 ጊዜ ሽማግሌ ተልኮ
ወደ ውጭ ሀገር ወስደን እናስተምርህ 10,000 ካሬ ሜትር ባህር ዳር ብትፈልግ አዲስ አበባ ተሰጥቶህ በ67 ሚሊዮን ብር ሽጠህ ቤት ተሰርቶልህ ዘመናዊ ኑሮ ትኖራለህ። በአማራ ክልል የምትፈልገውን ስልጣን እንሰጣለን። ተመሳሳይ ጥያቄዎችን አቅርበውላቸዋል። በቡድንም በተናጠልም ጥያቄዎችን አቅርበውላቸዋል። አሁንም እያደረጉ ያሉት እሱን ነው። በአማራ ክልል እነዚህ ሁለት ግለሰቦችን መስፍን አባተንና ማስረሻ ተሰጠኝ ስበው ያመጧቸው ዋነኛ ምክንያት እነዚህ ሰዎች ከ200 ከ300 ምናልባትም ከ1 ሚሊዮን የማይተናነስ የፋኖ ኃይሎች ውስጥ እነዚህን አመጡ ከፍተኛ የሆነ የሚዲያ ፕሮፓጋንዳ በመንዛት ትልቁን ቁጥር ማሸበር ነው ዋና ስራው። ምናልባትም ጓደኞቻችን ከኛ ሄዱ ስለዚህ እየፈረሰ ነው ብሎ አሁን በሰሞን በአማራ በሞጣ አካባቢ በብቸና በደብረ ወርቅ አካባቢ የሚነዛው ስብሰባ እየተባለ ህዝቡን እየሰበሰቡ ይሄው ማስረሻ ሰጤ ልጃችሁ ገብቷል፣ አሁንም ሌሎች እየመጡ ነው፣ ስለዚህ የፋኖ ኃይሎች ደክመዋል የሉ በሰላማዊ መንገድ ትኖራላችሁ፣ እኛም ከናንተ ጋር አብረን እያስተዳደርን እንኖራለን በማለት ልክ ፋኖ እንደፈረሰ አድርገው በእኛ የበላይነት ተጠናቋል ውጊያው አልቋል በማለት በስብሰባ ህዝቡን እያሸበሩት ነው የሚገኙት። ነገር ግን የተደረገው ስምምነት ምንድነው? የአማራ ህዝብ ማንነቱ እንዳይደፈር፣ እንዳይገደል፣ እንዳይፈናቀል ተስማምተናል። በፊርማችን ተስማምተናል። በሁለት ዘመዳማች ግለሰቦች ነው። ገዳዩ ሌላ፣ እያፈናቀለ ያለው ሌላ፣ እያሰደደ ያለው ሌላ፣ የአማራን ህዝብ በጅምላ እየፈጀ ያለው የፌዴራል መንግስቱ ነው። የክልሉ መንግስት አስፈጻሚ ምስለኔ አስተዳደር ነው። ኑ ግደሉልኝ፣ ኑ አፈናቅሉልኝ፣ ኑ አሰድዱልኝ ብሎ ጋባዥ እንጂ እሱ ገዳይ እሱ አፈናቃይ ወይም ፋኖ ገዳይ ፋኖ አፈናቃይ ሆኖ አይደለም። ስለዚህ በአረጋ ከበደና በማስረሻ ሰጤ መካከል የተደረገው ስምምነት ፍጹም ዋጋ የሌለው መሆኑን እዚህ ላይ አንድ ማሳያ መጥቀስ ይቻላል ማለት ነው። ገዳዩ ሌላ ሆኖ የተፈራረመው ደግሞ ሌላ ነው። የተፈናቀሉ ዜጎች እንዲመለሱ ማድረግ ነው። የት ነው? ወለጋ ነው የሚመለሱት? አምቦ ነው የሚመለሱት? ደቡብ ክልል ነው የሚመለሱት? እንዴት ነው የሚመለሱት? የአምቦ አካባቢ ያለ የራሱ ተወላጅ የኦሮሞ ማህበረሰብ ዛሬ ከቤቱ ማደር አይችልም። ከቤቱ አጠገብ ምሽግ ቆፍሮ ክላሽ ገዝቶ ዛሬ መጣብኝ የመንግስት ታጣቂ ነገ መጣብኝ ብሎ እየተረበሸ ነው ያለው። እዚህ ቦታ ላይ ነው የአማራ ክልል የተፈናቀለው። ሂዶ እንደገና ቦታውን የለቀቁ ሰው የራሳቸውን መሬት ሂዶ አርሰው የሚበሉት። በወለጋ በኪረሙ በምስራቅና ምዕራብ ወለጋ በሌሎችም የወለጋ ዞኖች ላይ የአማራ የተፈናቀለው አማራ ሂዶ ከእንግዲህ በኋላ በሰላም መኖር ይችላል? ያ ቦታ ሰላማዊ ነው? ይሄ በፍጹም የማይመስል ነገር ነው የተናገሩት። የአማራ ህዝብ እኩል የመልማት መብት አሁን የአማራ ህዝብ የመልማት መብት ጠይቋል። መንገድ ይሰራልኝ፣ ትምህርት ቤት ይሰራልኝ፣ ጤና ጣቢያ ይሰራልኝ የሚል ጥያቄ አቅርቧል። ባልቀረበ ጥያቄ እኮ ነው የተፈራረሙት። የአማራ ህዝብ በሰላም የመኖር መብት ይከበርልኝ፣ በህይወት የመኖር መብት ይከበርልኝ፣ በነፃነት ብቻ ልንቀሳቀስ፣ መንግስት ትምህርት ቤትም አይስራልኝ፣ መንገድም አይስራልኝ፣ ንጹህ ውሃ ማያቅርብልኝ፣ ሕክምና ማይስጠኝ፣ ልጆችንም አያስተምርልኝ፣ ግን በሰላም አርሼ በመሬቴ ላይ ልብላ፣ አመጣችሁ አትግደሉኝ ነው ያለ። አራት ነጥብ። ይህን ጥያቄ ተመልሷል ወይ? አሁን በየትኛው አካባቢ ነው ሰላም የተፈጠረው? እነ ማስረሻ ሰጤ በተፈራረሙበት ቀን ጀምሮ የፋኖ ኃይሎች እኮ በበርካታ ቦታዎች ተጋድሎ እያደረጉ ነው። መከላከያ ሰራዊቱም ከምስለኔ አስተዳደሩ ጋር ከአድማ ብተና፣ ከሚኒሻ፣ ከጸረ ሽምቅ፣ ከፖሊስ፣ ከብልጽግና ካድሬዎች ጋር መሳሪያ ተሸክመው ጦርነት ላይ እኮ ናቸው። ከፍተኛ ጦርነት ነው። እነሱ ስለተፈራረሙ የተመጣ ለውጥ የለም። ይልቅስ ነግበኔ ነው። በትናንትናው ዕለት የደረሰን አንድ መረጃ በጃልሰኝ የሚመራው ከ800 በላይ የሚሆን ታጣቂዎች በሁለታ ወታደራዊ ካምፕ ላይ ተቀምጠው ነበረ። እነዚህም ግለሰቦች ወይም የኦሮሞ ነጻነት ግንባር ወታደሮች እናንተ የተሻለ ስልጠና ወስዳችሁ በአማራ ክልልና በትግራይ ክልል ለምናደርገው ጦርነት የተሻለ ወታደራዊ ብቃት ስላላችሁ ወደዛ ትሄዳላችሁ በመባላቸው ይህን በመቃወማቸው መገደል፣ መታሰር፣ መደብደብ ሲጀምሩ ከ600 በላይ ምናልባትም በአጠቃላይ ከ800 620 የሚሆኑት ከካምፓቸው ወጣው መጥፋታቸውና ተመልሰው ወደ ኦነግ ሸኔ መቀላቀላቸው ነው መረጃዎች የሚያመላክቱት። መከላከያ አሁን በአማራ ክልል የአንድ ዓመት አይደለም እኮ የ100 ዓመት ጦርነት አቅዶ ነው እንቅስቃሴ እያደረገ ያለው። ሰሞኑን በኦሮሚያ ክልል፣ በደቡብ ምዕራብ ኢትዮጵያ፣ በማዕከላዊ ኢትዮጵያ፣ በሲዳማ ክልል፣ በጋምቤላና በቤንሻንጉል ክልል በግዳጅ የመለመላቸውን ሰራዊቶች ወደ ማሰልጠኛ እያገባ ነው። ከመኪናቸው ላይ በባነር ምን ብለው ነው የጻፈው? ምን ብሎ ጽፎ እየሄደ ነው? የዘመቻ ቀይ ባህር ብሎ ጽፎ ነው። እናንተ የቀይ ባህር ዘማቾች ናችሁ፣ እኛ እናንተ በደንብ አድርገን አሰልጥነን ወደ ቀይ ባህር ለዘመቻ ልንልካችሁ ነው በማለት ስሜታቸውን በመኮርኮር እነዚህ ወታደሮች ሰልጥነው ሲጨርሱ ወደ አማራ ክልል ምናልባትም ቀጥሎ ወደ ትግራይ ክልል ሊወስዳቸው ይችላል ጦርነት ከተከፈተ። እነ አበበ ገረሱም በወታደራዊ እንትናቸው እየተናገሩ ያሉት
ከ500 እስከ 1000 ዓመት ድረስ በኢትዮጵያ የኦሮሚያ ኢምፓየር ለመዘርጋት እንቅስቃሴ እያደረገ እንደሆነ በሚዲያ ላይ ወጣው የተናገሩበት ሁኔታ ስላለ የአማራ ህዝብ ነቅተህ ታገል፣ አለዚያ በእድሜ ልክህን ለሺህ ዓመታት ነው ቋንቋም መናገር እንዳትችል በአካባቢ አርፈህ መብላት እንዳትችል የሚያደርግ መኖርም እንዳትችል የሚያደርግና ጠንክረህ ታገል፣ ሌላ ምርጫ የለህም በማለት ነው ማሳሰቢያ መስጠት ፈልገው። መሳይ በጣም አመሰግናለሁ። ሰፋ አድርገን የተመለከትነው በአማራ ክልል ያለውን ወቅታዊ ሁኔታ የሚያሳየው የአውደ ውጊያ ውሎችና ሌሎች ተያያዥ ጉዳዮችን ያነሳንበት የዛሬው የከፋኖ መንደር የተሰኘው ዝግጅታችን የተከታተላችሁትን ይመስላል። ተመልካቾቻችን በዚሁ እናበቃለን። አንተን አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።